ረቷን ተሪተው አደብ ግዛ ረቷን ተሪተው ልብ ግዛ ረተው ተው መከታይ ተወኝ ብዙ ነገር ሲያደርገኝ ችሎ ነበር ባላስ ምን ደረሰብህ ይወራዳ በከፈሮራ ጀኮር ይመጣብኝ ዘንድሮማ ሳልደፋ አልከው አረጊ አንተ ያለ አንተ ሰው ተቀየል ታፈናቀለ ታጥቀተነስታል ነግሬያለሁ አደብ ብትገዛ ጥሩ ነው አሁን እኔ አደራን ጌትዬን አሞብኝ ሰንብቷል ከከተማ ሐኪም ቤት መውሰድ አለብኝ ያንተን ጉዳይ ስመለስ እናወራበታለን ደፍቼ ነው የምጥለው ወንድ ያቅም አይ እንግዲህ ነገርኩ አትንቀሽቀሽ ልትቀምስ አምሮሃል መሰል እሱን ታያለ ደፍቼ አልጠርኩ እንደው ዛሬ ወዴት ነው የምትሄደው አንተ ውርጋት ወይ ታሪክ ምንም ሽንቴን ጠባቢ በሊድ ሸንተና ምን ነው ችግር አይደል ምን ፈልጋችሁ ነው ወንድም እኮ ወንድም የገደለው ምን
ሄሎ ጤና ይስጥልን። በትክክል አዎ ነኝ። የት አካባቢ ነው? እሺ እሺ፣ በጣም እናመሰግናለን። ጥሩ ጥሩ። እሺ፣ ቆይ እናንተ ልጆች ምን ማድረጋችሁ ነው የሚሻላችሁ? ለማንኛውም ይሄ የመጨረሻ ማስጠንቀቂያ ነው። ውጡልኝ! ማራ እንዴ ላወራሽ ይችላል? ችግር አለ ብራዘር? ምን አገባት ሰገጤ ይመለከታል። አቡላሽ ብልባክ በቃ ተው እባክህ። ትናንት በሰራነው ስራ ምን አዲስ ነገር አለ? ፖሊሶቹ ክትትል እያደረጉብን ነው። በጥንቃቄ ስለተሰራ በየትኛው መንገድ አይደርሱብንም። የዛን ካሊ ጉዳይ ልጁን አግኝተናት ነበር። ታዲያ አንጠልጥላችሁ አታመጡልኝም ነበር? የሆነ ልጅ በመሀላችን ገብቶ እኮ ነው። ማን ነው እሱ? ለምን ዝም አላችሁት? ያገኘንበት ቦታ ሰው ይበዛበት ነበር።
እሷን ካገኛችሁልኝ ልጁ ወዲያው ገብስ ነው። አንተ ምን ሆነህ ነው በልጆች ማል የገባው? ምን ላድርግ? በዚህ በሰለጠነ ዘመን ልጆችን እኮ ሲጋቷቸው ሳይ አላስችልም። አንተ ምን ታውቃለህ? ተፈላልገው ቢሆንስ? አይ አይመስለኝም። ተሽከርክረው የሚወጡት ለምን ሆነና? ለማንኛውም ሁኔታቸው አላማረኝም፣ ተጠንቀቅ። አንተ ደግሞ ሰው አይደሉ እንዴ? እንዴት እንደተናደዱብህ ስላየኋቸው። የጠራች እባክሽ ሳላት አልባራ ዘርፋ መጣ። ምን? እንዴት ነው እባክሽ እስኪ ንገሩኝ። አንቺ ደግሞ አረጋግኝ እንጂ የምበቸኮል ነው። ምንድነው የወሬ ቁጠባ? እስኪ ተመልከቻችሁ። ወይኔ ጓደኛዬ እኔ ልትዘዝች። እስኪ እናንተ ደግሞ ተውኝ። በእናታችሁ ማን ነው እሱ? አንቺ ተይኛ ልትሻል እንዴ? በቃ ታያትኔ ነግሻለሁ እኮ ንገሪኝ። ምንድነው? ወይኔ ከዚህ ምታስብ የተሰረበች ዶላር ስታሳዝኝ። አንቺ ደግሞ ነገሮችን ማጣፈጥሽን ትተሽ ለምን አትነግሪኝም? ስታስጠይ። ሰላም ነሽ? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ሰላም ዋላችሁ? ደህና ነሽ? ደህና እግዚአብሔር ይመስገን። ደህና ናችሁ? ደህና። እንዴት ነው ልጆች? ስራ እንዴት ነው? አሪፍ ነው። ቴቴ ሰላም የት ሄዳ ነው? አለች። ተፈታኝ አይደለች? እያጠናች ነው። ሰላም ዋላችሁ? ሆዴ ሽብር ሽብር አለ። እያነሳችሁ ነው መሰል። አንቺ ምን ነው በሆዴ ነው የምሰማው? በነገራችን ላይ ችከላ እንዴት ነው? አሪፍ ነው። ያልጋ ልብሱን አንቀረን እንጂ ገና ለዚህ ህዝብ ፍራሽ ነሽ ታገለግያለሽ። እንዴት መተኛት እንዳለባቸው ያውቁም እንጂ ከሰው ሳይሆን ከፍራሹ መጎራበጥ አይመስልሽ? አንተ ምን ነው ካልወደድኩብሽ አልክ? አሁን እሱን ተውትና ጌች ለምን ወጣ ብለን አልመጣ? ቆይ እንጂ እንጀራ ብሉ። ሰላም ንሽማ የሚበላ እንጭላቸው። ቴቴ አትበይም እንዴ? ብኛ እንጂ አብረሽ ብሉ። ባይሆን እሱ አብራችሁ ትብላ እንጂ እናንተ ሳመጡ አልበላም ብላ ጽናት ብላ እኔም አስበላ አይደል እንዴ ዋልኩኝ። በሉ ብሉ። በቴቴ ሰላም ቆይ። እናንተ የሰሞኑ ወሬ አልተዋጠልኝም። በጊዜ ነው መምጣት። እሺ ቴቴ።
አዎ እየሄድኩ ነው። በሉ ደህና ዋሉ። አሜን ደህና ዋሉ። ችግር አለ ብራዘር? ምን አገባት ሰገጤ ይመለከታል። አቡላሽ ብል እባክህ በቃ ተው እባክህ። ደህና ነኝ እማዬ፣ ምንም አልሆንኩም። ወይ ታሪክ እያየሁሽ አዎ ጨርሻለሁ፣ እየመጣሁ ነው። ወንድምህ እኮ ወንድሜን ገደለው። አዎ ጨርሻለሁ። ወንድምህ እኮ ወንድሜን ገደለው። የአባቴ እንግዲህ ድምጹን ሰማሁት። ምን ትቀልዳለህ እንዴ? የሰውየው ድምጽ ነጠላ ዜማ ነው እንዴ? እየቀለድኩ አይደለም። አምላኬው እየቃዥ ነው በለኝ። አረ ምንድነው ጀለስ? ዛሬስ ደግሞ ከደንበኛ ምራቅ ነው ደግሞ ቁጭታማ በዛ። አይገርም? ዛሬ ለመጀመሪያ ጊዜ ኪሴ ላይ 10 ብር ቸስከር ጀለስካ እኮ እያጮኸ ነበረ። ለምን ሄደን አንፈወስም ግን? አንተ እስካሁን እንደዚህ አይነት ዜና ይዘን ቁጭ አልክ? አንተ ራሱ ያው ኮንክ አይደል እንዴ? እባክህ ተነስ እንሂድ። እሺ እንዴት ናችሁ? አንተ ግን ከኛ ተነጥነህ ሆነል። ምን ላድርግ? ስራ አይደለ? ስራው ግን እንዴት ነው? አሪፍ መላለው? ያ አንተ ደግሞ መላማ ቢኖረው ነው የሸመጠጠው። አሁን እሱን ተውትና ለማንኛውም ምግብ እንብላ። ምግብ ደርሷል። ኢንስፔክተር ዛሬ የፈለኳችሁ በዚች በከተማችን ተደጋጋሚ ወንጀል እየተፈጸመ ነው። እንዲሁም ህገወጥ የሆኑ የመሳሪያ ዝውውሮች እየተከናወኑ ነው። ለዚህ ድርጊት ደግሞ ተጠርጣሪዎችን እንድትከታተል ለተሰጠ ተልዕኮ የደረስክበትን መረጃ ኢንስፔክተር ዮናስ ተነስተ ገለጻ ታደርግልናለህ። ከዛ በፊት ግን በከተማችን ጸጉረ ልውጥ የሆኑ ሰዎች እየተንቀሳቀሱ ስለሆነ እናንተ ዩኒፎርም ሳትለብሱ ከህብረተሰቡ ጋር በመመሳሰል ወንጀለኞችን እጅ ከፍንጅ እንድትይዙልን ፈልጋለሁ። ጨርሻለሁ። ኢንስፔክተር መቀጠል ትችላለህ። በደረስኩበት መረጃ ወደ 6 አይነት የግሩፑ ማፊያ ወይም አስተባባሪ እንዲሁም የተለያዩ ወንጀለኞች ይዣለሁኝ። ከነዚህም ውስጥ ይሄ መጀመሪያው ኢዮብ ይባላል። ቀጣዩ ሰለሞን ታደሰ ይባላል። እንዲሁም ይሄኛው ይርጋ ከፋለ ይባላል። በዚህ በኩል ያለው እንደዚሁ ዮሴፍ አረጋ ይባላል። በቀኝ በኩል ያለው ወደዚህ ታምራት ጌቴ ይባላል። እንዲሁም የቡድን ወይም የማፊያው ለዚህ ወንጀል ዋና አስተባባሪ ሆነ ያገኘሁት ወይም የደረስኩበት መረጃ አሸብር በላይ ይባላል። ይህን ይመስላል። ይህ እንግዲህ ዋናው የቡድኑ መሪ ይሄ ነው። ይህም በተለያዩ ወንጀለኛና የቡድኑ ዋና መሪ ነው። በተደጋጋሚ ከህግ አምልጧል።
ለምን እንደሆነ ባላውቅም ፈጣን የሆነ መረጃ ከእጁ ይደርሳል። እነዚህ 3 ተጠርጣሪዎች የእሱ ዋና ቀኝ እጆች ናቸው። እነዚህ 2 ተጠርጣሪዎች ግን በጎንደር ዩኒቨርሲቲ እንደነገርኳቸው የኮምፒውተር ሳይንስ ምሩቅ ናቸው። ነገር ግን በአሁኑ ሰዓት በዚሁ በከተማችን ሁለቶችንም ግለሰብ እንደሚኖሩ ደርሼበታለሁ። በተማሩት የኮምፒውተር ሳይንስ ትምህርት መሰረት ሙያቸውን ተጠቅመው የእኛን ስልክ የተለያዩ መረጃዎችን በመጥለፍ ለዋናው ማፊያ ቅድም ላልኳችሁ ለአሸብር በላይ የሚያቀብሉ ግለሰቦች ናቸው። ለዛሬ የደረሱበት መረጃ ይሄ ነው። ለቀጣይ እኒህንና ሌሎችን ነገሮች ጨምረን ሰፋ ያለ መረጃ ይዘን በክትትል ውስጥ እንደምናደርጋቸው ነው እንደምንይዛቸው በሙሉ እርግጠኝነት ተማመናለሁ። ጨርሻለሁ። እሺ፣ አዎ፣ ጥሩ። ለማንኛውም ቤት ገብቻለሁ። አሁን ትንሽ አረፍ ልበልና እደውላለሁ። እሺ፣ ቻው ቻው። ያው ብዬ እኔ ልጅ ደህና ነሽ? እንዴት ነሽልኝ? አባቢ ደህና ነህ? ደህና ዋልክ ዮናስ? እንዴት ዋልሽ? ውሎ እንዴት ነው? ውሎ አድካሚ ነው። ሁልጊዜ ሩጫ ይሞቃል ደግሞ። እስኪ ጃኬት አስቀምጭልኝ። እሺ፣ ምሳ ላቅርብ። አባቢ ከማን ጋር ነው ግን የምትሯሯጠው? አይ የኔ ልጅ ከዱርዬዎች ጋር ነው እንጂ። አይዞህ አባቢ፣ አንድ ቀን ትይዛቸዋለህ። አሮዩ ሊያናግሩ መለሰ።
Audio Jungle. Audio Jungle. እኔ የሚልገች ግን እነማን ናቸው? ምን አውቃለሁ፣ በጉልበቱ አዳር ይሆናሉ እንጂ። ወይ ጉድ! ከፍዬ የተማርኩትን በነጻ ትሪስ አሳይለዋል። መማር ጠቀመ። ያኖሩት እንቅርት ያገለግላል አሉ። በእርግጠኝነት የዛች ሊጦስ ነው። አንተ ደግሞ ምን ያገናኘዋል? በእነሱ ክፋትማ ልጅቷን አናግራት። ደሞ እኮ ቆንጆ ናት። ከዛ ወዲህ እኮ አይቻት አላውቅም። አይ አንተ፣ እሷ ግን ስታይ ነው የምትውል። አንተ አላየህም እንጂ። ቀልድ። አንተ ምን አለብህ? አሁን ልብሳችን ቀይረን ወደ ከተማ እንውጣ። ሄሎ፣ ሰማኛለህ? ገንዘቤን ብታመጣ ይሻላል፣ አለዚያ ግን ሳትወድ በግድ ይቀበላል። ምን? ሄሎ ሄሎ፣ ዛሬ መስራት ያለብን ስራ አለ። እዮብ፣ እናንተ አድራሻውን በደንብ ታጣሩልኛላችሁ። ስለዚህ ጥንቃቄ ስለሚያስፈልገው በደንብ ተዘጋጁ። ሰማኛለህ እዮብ? በዛሬው ስራ ምንም አይነት ስህተት አልፈልግም። አረ በምን ቀን ነው እጄን እሳት ውስጥ የከተትኩት? አረ በምን ቀን ነው እጄን እሳት ውስጥ የከተትኩት? አረ አምላኬ ሆይ ገላግለኝ። ምን ሆነ ነው አንተ ሰውዬ እንደዚህ የምትሆነው? ምን ሆነ ነው አባዬ? ችግር አለ እንዴ? ምን ሆነሃል? ምንድነው ችግሩ? ቆይ ምን ሆነሃል አባዬ? አስደነገጥከን እኮ። አረ ተውትማ፣ እኔም ብሎ ተቆርቋሪ ህገ ወጥ ዕቃ ኳስ ያስክተብዬ ነው። እናንተ እኮ ልክ ነው ያረከው። ዝም ብትል ኑሮ እኮ አንተም ከነሱ አልተሻልክም ነበር። ወይ ጉድ! ቀላል ነገር መሰላችሁ እንዴ? በቃ ወንጀልን መከላከል የፖሊስ ስራ ብቻ ነው ያለው ማን ነው? ህብረተሰቡም እኮ በሚችለው ማገዝ አለበት። እማዬ ያለችው እውነቷ ነው። እንደሱ አታስብም እንዴ አባዬ? እሱ መች ጠፋኝ። ያጸፋ ምላሽ ነው እንጂ አልቻልኩት።
ሰላም ሃኒዬ በጣም ሰሞኑን ተረግጠሻል እኮ ምንድነው ነገሩ? የሆንሽው ነገር አለ? ከጌች ጋር እኮ ተዋወቅን። ወዴት? ማን ነው ደግሞ ጌች? ባለፈው ምን አይነቷ ነኝ? ያንን እረሳለሁ? ቀልብሽን የገፈፈው ልጅ እንዴት አወራሽው? ጓደኛውን ያስተዋወቀን። ወይኔ እና እንዴት ነው ትገናኛላችሁ? አንቺ ደግሞ ተዋውቅን አለችሽ አይደል እንዴ? እስኪ ዝም በይ አንቺ። ለማንኛውም እኔ ወደ አዲስ አበባ ልሄድ ነው። እሺ ጓደኞቼ፣ የጌችን ነገር ግን ትነግሪኛለሽ? ቆይ ሳትነግሪን? እኔም ትናንት ነው ያወቅኩ። በእናትሽ ምንድነው የምታመጭልኝ? ጓደኛዬ ግን በጣም ነው የምናፍቅኝ። እኔም በጣም ነው የምትናፍቁኝ እስክመጣ። እሺ ሻይ ላፍላ አይደል? በሉ ቻው፣ ልሂድላችሁ። እንዴ ቆይ እንጂ እንብላ። አይ ቴቴ እየጠበቀች ነው፣ ልሂድ። በሽ ቻው። እኔ የምላችሁ አረ ሆዴ ሚስኮል እያደረገ ነው። አዎ አንተ ወር ደግሞ ምንድነው እንደ ብድር ካርድ ቶሎ ነው እንደሚያልቅ? ዛሬ ቀኑ ቅዳሜ ነው አይደል? መፖስት ትፈልጋለች እንዴ? ትቀልዳለን? ወተኑሳ ዳይ ወደ ስራ። አንቺማ ሌላ ምን እንጀራ ጨምሪ። የፈደንጀሮን ያዘዘ ልጅ የወሰደውን ሳይከፍለኝ ሄዶ ነው።
Jungle. Audio Jungle. በእናትሽ ለዚህ ምርጥ ሐሳብሽ ነይ ግቢልኝ በእናትሽ። አሁን እየገባ ያለ ቃል ነው። ስለዚህ የዕቃ ከእጃችን እንዲገባ እቅድ መቀየር አለብን። አዎ ፖሊሶች ክትትል እያደረጉብን ስለሆነ ከፍተኛ ጥንቃቄ ያስፈልገናል። ይህን ስራ እኛ ባንሰራው የተሻለ ይመስለኛል። ይህን ዕቃ የሚቀበሉ ሰዎች ታዘጋጃላችሁ። እናንተ ደግሞ እንዴት መግባት እንዳለበት ያዘጋጃችሁትን እቅድ ንገሩ። እሺ እዚህ አካባቢ ትልቅ ኬላ አለ። እቃው መምጣት ያለበት ደግሞ በዚህ ነው የግዴታ። ከዚህ ውጪ በየትም ማለፍ አይችልም። ግን እዚህ ጋር አቋራጭ መስመር አለች። በዚህ መንገድ እንዲገባ እናደርግና ይህንን ካለፍን በኋላ በዚህ ከገባን እዚህ ጋር ደግሞ እኛ ጋር ለመድረስ ሰፊ የሆነ ጥበቃ አለ። ይህንን ጥበቃ ለማለፍ ትልቅ ቱቦ አለ። ፖሊሶቹ ጥበቃ የሚያደርጉበት ኬላ ሲሆን ከዚህ መግቢያው ቱቦ ጋር የእኛ ሰዎች ቀጥታ እዚህ ጋር ፖሊሶችን እኛ እናዘገያቸዋለን በሆነ መንገድ። ሌላው እቃ ግን እቃውን የያዘ ሰው በዚህ ገብቶ በዚህ መውጣት ይችላል። እኛ ፖሊሶችን እዚህ ዘንዳ በሆነ መንገድ እነሱን ማፋዘዝ እንችላለን። እቃው በዚህ ያልፋል ብዬ ተስፋ አድርጋለሁ። የያዝነው እቅድ ይህን ይመስላል። እሺ፣ በጣም ጥሩ። አሁኑኑ ስራው በጥንቃቄ እንዲሰራ አድርጉ። ሄሎ፣ ደርሰናል። የት ናችሁ? አንተ ምንድን ነው? ተበተን። Audio Jungle. Audio Jungle. Audio Jungle. Audio Jungle.
ጌችዬ በጣም ደብሮኝ ነበር። አመሰግናለሁ። ወደድሽው? በጣም ሁሌ እንዲህ አይነት ቦታ ካንተ ጋር ባሳልፍ ደስ ይለኝ ነበር። ታውቂያለሽ ግን ይሄ ፏፏቴና አንቺ ትመሳሰሉብኛላችሁ። እንዴት ማለት? ሁለታችሁም ታይታችሁ አትጠገቡም። ከፏፏቴው ጋር እያወዳደርኩሽ አይደለም። ካንቺ ውጪ ፏፏቴው ብቻውን ደስታ አይሰጠኝም። በእርግጥ እዚህ ብቻ አይደለም፣ አንቺ ያለሽበት ሁሉም ቦታዎች ያምራሉ። እንዴት እንደምወድ ግን ታውቃለህ? እንዴ ሳትነግሪ በምን አውቃለሁ? ማሾፍ ነው? ከምሬ ነው። አውቃለሁ። እኔም በጣም ነው የምወድሽ። እንድትለይኝም አልፈልግም። እኔም ካጠገብ መለየት አልፈልግም። በእንተ ማርያም ስለመብራን እኔም እንኳን ጨነቀኝ። እስካሁን አልመጣችም እንዴ? መቼ መጣች? ወይ ጉድ! አማኑ ሄዳ ቀረች። እስኪ ለጓደኛዋ ደውልላት። ወይ እንደው ምኑ ተድ? ኧረ እኔ ምኑን አውቄው? እንደው ጉላማ ታውቅ ልጅ እንደው በደህናዋ ነው ብለሽ ነው አንቺዬ? ያለ ወትሮ እኔ ምኑን አውቄው? ወይ ጉድ እናንተ! ሄሎ እንደና አነሳችሁ? እስቲ ቆይ ተረጋጊ። ደግሞ አንቺ ሀና አልመጣም? አልመጣም? ወደ ምን ወዳ ይሆን? ወይ ትዬ ልጅ የለም እዚህም የለም። ጨንቆኝ አይደል አንቺ? ምንድነው መሰለህ? ኧረ ቆይ እስኪ ከመጣ ምናልባት አንቺ ጋር ከመጣ ደውይልኝ እስኪ። እስካሁን አልመጣም። እዚህም ይጨንቀኛል። በሽ አማኑ ሄደ ይባላል። እኔም ናውቄ ምኑ እንደሪ ምን አውቄ እና ምን እናድርግ? እስኪ ተረጋጊ። እኔ ወጣ ብዬ እፈልጋታለሁ። እንግዲህ ምን አደርጋለሁ? እስኪ ዞር ብላለች። ጓደኞችንም ጠይቅ እንደው ያያት እንዳለ። በሽ በይ ግድ የለም እስኪ ሄድ
ወሰደብኝ። ሄሎ ጤና ሰላም አልሽ? የአብስራ መጣለች አንቺ ጋር? የለች። ሄሎ የአብስራን ተጋራት? ኧረ አልመጣችም። ቢሮ ነኝ እኮ። እነ ጤና ጋር የተሻታል? የለችም፣ ቆየች ከጠፋች። በቃ መጣሁሽ። በማላውቀው ቁጥር መረጃ እየተላከልኝ ነው። ሄሎ ኮማንደር፣ ወንጀለኞች ያሉበትን ቦታ አውቄያለሁ። በቁጥጥር ስር እንዳውላቸው ትዕዛዝ ይሰጠኝ። የመጥፎ ልጄን አግቷታል ማለት ነው። አንተ ወዴት ነው? አገኘሁት እኮ። ማንን? የአባቴን ገዳይ። ማለት እንዴት አገኘው? ባለፈው ቦታ ሄጄ አገኘሁት። እርግጠኛ ነህ? አዎ እርግጠኛ ነኝ። ያሉበትን ቦታ ማውቃለሁ። ሲያወራ በደንብ ሰምቼዋለሁ። እንዴ ኧረ ቆይ ተረጋግተን እናስብ። ምንም ማሰብ አያስፈልገውም። ይልቅ አንተ እንዳትከተለኝ። ኧረ እባክህ ቀልደው ሙታል። እባክህ ጠብቀኝ። Audio Jungle. Audio Jungle. Audio Jungle. Audio Jungle.
Audio Jungle. Audio Jungle. Audio Jungle. Audio Jungle. Audio Jungle. Audio Jungle. ትኬቱን አዘጋጅቻለሁ። በጣም ጥሩ። ስልኳን ስጠኝ እስኪ። ኢንስፔክተርን እስኪ ለመጨረሻ ጊዜ እንሰናበተው። ደስ ይለኛል። ይሄ የኔም ሀሳብ ነው። ሄሎ፣ ጤና ይስጥልኝ። ዛሬ በሰራነው ጥሩ ስራ የእስከ ዛሬው ሪከርዳችንን አሰርዝልንም ኢንስፔክተር። መቼም ዛሬ በሰጠን መረጃ ተሳክቶልሃል ብዬ ተስፋ አረጋለሁ። ለመሆኑ አንተ ማን ነህ? ጎበዘን ነበርክ ኢንስፔክተር። እንዴት ስራ ያረከው ኢዮብ ይጠፋሃል? ኢዮብ ዛሬ በጣም የሚያስመሰግን ስራ ነው የሰራኸው።
እና ለምን ፖሊስ ጣቢያ መጣ? ለሰራው ጥሩ ስራ አንመሰጋገንም? ተው እንጂ ኢንስፔክተር፣ ጅል አታርገኝ። ደሮን ሲያታልሏት የገና ጥሬ ሰጥተው የፋሲካ ረዷት የተባለውን ረሳህ እንዴ? ሳይማር ያስተማራችሁ ህዝብ ላይ እንዲህ ስትጫወቱበት ትንሽ እንደው አይሰማችሁም? አይ ኢንስፔክተር፣ ቃሉን እንፈጽምለት ብለን እኮ ነው። የተማረ ይግደለኝ አይደል የሚለው? ማንም ከህግ አያመልጥም። አገኘሃለሁ። ይሄ እኮ ነው ችግር፣ እንዳታስበው። ደህና ሁን ኢንስፔክተር። ሄሎ ሄሎ፣ የተረገመ